ብቻ ሰላም እዚህ ቤት ተይውክም ብቻ ሰላም። እሺ እና አሁን ጠይቃታል ወይስ አልጠየቃት? ጠይቄያታለሁ ግን በቃ መናገር አልፈልግም። እንዴ ለምን? ምናልባት ሰላም ጥሩ ታሪክ ላይኖራት ይችላል። ሰው ደግሞ ሚስጥሩ እንዲወጣበት ካልፈለገ ምን ይደረጋል? ማያስጨንቀው ነው የሚያስጨንቀው። እወድሻለሁ ብሎኛል ብላኛለች። እሷ አትታመን። እዚህ ቤት ውስጥ ሲኖሩ አንድም ቀን ከእህትነት በዘለለ መልኩ ሲመለከታት አይቼው አላውቅም። እንደውም ይኸውልሽ ከእሷ ይልቅ ከዳጣ ጋር ልዩ ነገር ያለው ይመስለኛል። ውይ ዳሬ፣ ይህንማ ጠየቅኳቸው ምንም ነገር የላቸውም አልከኝ እኮ። ደግሞ እኔም ጠይቂያቸዋለሁ ምንም ነገር የላቸውም። ላይኖራቸው ይችላል፣ ግን የቢና ናታን ባልና ሚስት መሆን አይችሉም። ለምንድን ነው የማይችሉት? ልጅ እኮ ወርቅ ናት። ቆይ ምን ያንሳታል? ጸባይ ያንሳታል። እኔ እኮ አንቺን ሳገባ ዳሌና ሽንጥሽን አይቼ አይደለም ያገባሁት፣ ጸባይሽን አይቼ ነው ያገባሁት። ለልጆቼ እናት መሆን ትችላለች ወይ ብዬ ራሴን ግምግሜ ነው ያገባሁሽ። ይኸውልሽ ናታን ደግሞ በሳል ልጅ ነው። በስሜት ዝም ብሎ እንደዚህ አይነት ነገር ውስጥ የሚገባ ልጅ አይደለም። ግድ የለህም ዳሬ፣ እኔ የብዬ ህይወት እንዲበላሽ አልፈልግም። ግድ የለህም ዳሬ፣ እባክህ ስማኝ። የብዬ ህይወት እንዲበላሽብኝ አልፈልግም። እሷን ደግሞ ከናታን ውጭ ማንም ጸባዩን ችሎ የሚያኖራት የለም። ዳሬ የበኩር ልጄ ናት። ጓደኛዬ ልጅ ናት እኮ ነው ያለኝ። እማዬም ይሄንን ነው የምታውቀው። አዎ ናታን ማንም አያውቅም። ላታምን ትችላለህ፣ ግን ደረጃ እውነተኛ አባቴ ነው። ለዛ ነው እዚህ ቤት ውስጥ የምኖረው። እንዴ ቆይ እና የውሃ እህት ነሽ? የዚህ ቤተሰብ አካል ነሽ? ለናታን አባዬ ያልሽው አሁን ቆይ አባቴ ደረጀ ነው? አይ እንግዲህ ናታን ለማመን ገና ብዙ ጊዜ ሊወስድብ ይችላል። ባጭሩ በቃ ሚስጥር ጠብቅ። ናታን በጣም ትልቅ ጥያቄ ተጠይቋል። እንግዲህ ያልጠበቀውና የማይጠብቀውን ጥያቄ ነው ዛሬ የተጠየቀው። ቤተሰቦቻችን በሚገርም ሁኔታ እንግዲህ ዛሬ በጨረሻ አላሰበውም፣ ግን ደረጀ መቶ ጥያቄውን ጠይቆታል ማለት ነው። ለጥያቄው መነሻ የሆነው እንግዲህ አቢጌል ደረጀ ናታንን በግድ ካላገባችሁኝ ራሴን አጠፋለሁኝ በሚል ምክንያት ያነሳችው ጸብ ነው ማለት ነው። እንግዲህ ያው ናታንን ማታጋቢ ከሆነ ራሴን አጠፋለሁ ብላ ለቤተሰቦቿ በተናገረችው መሰረት ወይዘሮ ማርታም እንግዲህ የልጇን ሕይወት ለመታደግ ይህን ነገር ልጅ እንዴት እንደዚህ ትሆናለች ብላ ከማሰብ ሲቀጥል ደግሞ ናታን ለልጇ መልካም ልጅ፣ ጎበዝ፣ ጠንካራ፣ አስተዋይ ስለሆነ ናታን እንግዲህ ገና ለልጅ ይሆናታል በሚል ሀሳብ አቢጌል ጸባዩ በጣም አስቸጋሪ ነውና እንግዲህ አቢጌልን ጸባይ ሊችለው የሚችለው ናታን ነው በማለት አዝማሚያቸውን አድርጋለች ማለት ነው። ደረጀ እንደሚታወቀው አይሆንም የሚለው በፊትም ጀምሮ አትገፋፊያት፣ እሱ ፍላጎት ከሌለ ወንድ ልጅ ሴት ልጅን የማይወዳት ከሆነ እሷ ምንም ማድረግ አትችልም፣ ስለዚህ አትገፋፊያት ታያት እያላት ነበርና እሷ ግን ስትገፋፋ ነበረ ማለት ነው። በመጨረሻም እንግዲህ አቢጌል እናቷንም ፍላጎት በማየት እሷም ደግሞ ዳጣ ጋር ሆኖ ስላየችው ብቻ ከንዴት ከብስጭት ከቅናት አንጻር እንግዲህ እያተራመሰች ትገኛለች። በዛም ናታንን ወዴቷን በግዴታ ታገባኛለች እያለች ይዛችበት ነው። ናታንም ሳትፈልጊ ባገባሽ እኮ የምትጎጂው አንቺ እንጂ እኔ አይደለሁኝም፣ እኛ ወንዶች ለትዳር የምትሆን ሴትን እንጂ የሆነ መልኳ ቁመኗ ብቻ የምታምር ሴት አናገባም እያላት ነበርና እንግዲህ ማርታን ደረጀም ሲላት ነበረ፣ ማርቴታ ይሄ ነገር አይሆንም፣ ናታን ጸባዋን ጥንቅቅ አድርጎ ያውቃል አቢጌል፣ ስለዚህ በምንም ሁኔታ ሊያገባት አይችልም፣ ስለዚህ ታይ ሲላት ነበርና እንዴ የኔ ልጅ ምን ያንሳታል? መልኳ ነው ቁመናዋ ነው ምንድን ነው የሚያንሳት እያለች ነበርና ጸባይ ያንሳታል፣ ልጅሽ ጸባይ ያንሳታል፣ ስለዚህ እኛ ወንዶች ደግሞ እኔ አንቺን ሳገባሽ እኮ መልክሽን ወይም ዳሌሽን ብቻ አይቼ አይደለም ጸባይሽን አይቼ ነው ለወደፊት ለኔ ሚስት ለልጆች እናት ትሆናለች ወይ ብዬ አይቼ ገምቼ ነው ያገባው፣ ስለዚህ ለምን እንደዚህ ታደርጊያለሽ እያላት ነበርና እሷም እንግዲህ በጭራሽ አይሆንም የአባት ምቀኛ ትሆናት እስከ ማለት ደርሳለች ማለት ነው። የአባት ምቀኛ እንዴት ትሆናታለህ እያለች ነበርና እንዴ ማርቲ ናታን እኮ ይህን ያክል ጊዜ ቤት ሲኖሩ አንድ ላይ ስንኖር አቢጌልን ከእህትነት ባለፈ አንድ ቀን ሲመለከታት አይቻልም። ይልቁንስ ከሷ ይብስ ከዳጣ ጋር የሆነ ነገር ሳይኖራቸው አይቀርም እያላት ነበር ነው። አይ ከዳጣ ጋር ምንም ሌላቸው አንተም ጠይቂያቸዋለሁ አልክ። ሁለተኛ እኔም ራሴ
ጠይቂያቸው ነበረ። ስለዚህ ለምን እንደዚህ ትላለህ እያለችው ነው። ደረጃም እንግዲህ እንደፈለግሽ ግን እኔ ተይ ብያለሁኝ የማይሆን ጉዳይ ነው እያላት ነበርና በመጨረሻም ለአባቱ ደውልለት ብትለውም እሱ እኔ አልደውልም፣ አንደኛ ለአባት አደሩ፣ ሁለተኛ ደግሞ ከምወደው ጓደኛዬ እንዲሁም በጣም ከማከብረው ከናታን ጋር መጣላት አልፈልግም ብሎ ነው የመለሰላት። እንግዲህ ወይዘሮ ማርታ ስልኩን አምጣ በማለት የአባቱን ስልክ ተቀብላ ቀጥታ ደውላለታለች። እንግዲህ ልጆቻችንን የምናዛምድ ምናምን ብሎ እሷ ራሷ እንግዲህ በባለፈው ብለሃል ላሉ ስለዛ አስብበት ምናምን ብላ እንግዲህ ነገሩን አውርተዋል ማለት ነው። ታዲያ እሱማ ምን ቸገረኝ በቅርብ እመጣለሁኝ ያለውን ነገር እናወራለን ብሏታል። በል እንዳትቀር እንግዲህ መዝለቅ አለብህ እያለችው ነው። በመጨረሻም እንግዲህ ደረጀ አይሆንም ብትለውም እሷ እንደደወለች ምናምን ሲያውቅ ቀድሞ ናታንን እንግዲህ እናማ ብሎ አውርቶታል ማለት ነው። እንግዲህ በአንዳንድ ወሬዎች መካከል ያው በመጨረሻ የጠየቀው እንደነበር አባት ግን ምን ያክል ታከብረዋለህ ሲለው እንግዲህ በሚገባው ልክ አከብረዋለሁ ያለውና አባት የሆነ ነገር ይህን አድርግ ብሎ ቢያስገድድህ ታደርጋለህ ሲለው አድርግ ያለብኝን ነገሩን ከምን አንጻር እንደሆነ አይቼ ተረድቼ አዎ አባቴን በጣም ስለማከብረው አደርጋለሁኝ ስለምተማመንበት ነው ያለውና እንግዲህ በመጨረሻ ደረጃ ምንድን ነው ያለው አንዲት አንተም አትወዳትም በቃ ለአንተም አትወዳትን ሴት አግባ ብሎ ቢያመጣልህ እሱ ቢመርጥልህ ታገባለህ ነበር ያለው ማለት አልገባኝም ነበር ያለው። አንዲት የምታውቃት ሴት አንተ አትወዳትም ጸባይዋም ሁሉም ለወደፊት ለትዳር አትሆነኝም ብለህ የምታስባትን ሴት አባት አንጥቶ እቺ ልጅ ማግባት አለብህ ቢልህ አገባታለህ አለው ማለት ነውና ናታን ምን ነበር መልሱ? ኧረ በፍጹም አላገባትም አባዬ ነው ያለውና ደረጀ እንግዲህ በቃ በቀጥታ አልጠይቅም አብጌልን አግባ ቢልህ አባት ታገባለህ ወይ ነው ነገርየሹ። እንግዲህ እንደዚህ ብሎ ነው የሚጠይቀው። ከዛም ደረጀ እንግዲህ እንዴት አይነት ሀሳብ እንደሚቀይር አናውቅም። ናታን ግን ከዳጣ ጋር ፕሮሚስ ገብተዋል ማለት ነው። እንግዲህ ቃል ገብተዋል ላይ ከዳት ላትከደው በዛ ላይ በሚገርም ፍቅር ውስጥ ነው ያሉት። ሲቀጥል በቃ የናታን መስፈርቱ ነች ዳጣ እንደምታወቀው በጣም ስለዚህ አሁን ናታን በፍቅር ያለው ከዳጣ ጋር እንጂ ከአብጌል ጋር ምንም የለውም። አብጌል ደግሞ እንግዲህ ገባው ገብቻ አንተን እኔ ካላደረኩኝ እውነትም እኔ አይደለሁም እያለች ትገኛለች። ያው ያንን ማለቱ ምናልባት ለስቷን ሊሰጣት ይችል ይሆናል እንጂ በናታን ጋር ምንም አይነት የሚፈጥረው ነገር የለም። በዛ ላይ አባትየውም ቢመጣ ዳጣን ትቶ ምንም የሚያደርገው ነገር የለም። ምክንያቱም ለአብጌል ምንም ነው እኮ ስሜት የሌለው ምንም ሲያያት ራሱ ነው የሚያስጠላል። የዳጣን ሩብ የሚያህል እንትን ማንነት ቢኖርሽ አገባሽ ነበር። ከ101% እንኳን የለሽም እንኳን ሩብ ሲላት ነበር እንዳያችሁትና ምን ያንሰኛል ቆንጆ ነኝ ምናምን ታይ የሷ መልክ የሷ ቆንጆና የሷ አለባበስ እኮ ህይወት አያኖርም ማለት ጋይስ በፍጹም ነው የማይሆነው። እና እሷም እንግዲህ ያው ናታንን ለማጥበር ተፍተፍ እያለች ነው የምትወደውን ያንን አርጁን እንግዲህ እሱን የሚወዳት እሱ ነው። እሱን ደግሞ እሷ እንዲህ ላይ ብላ እንትን ብላለች። እዚህ ጋር መታ ግን ናታንን ታሳድዳለች። እና ህይወት እንደዚህ ነው። እኛ የምንፈልገውን ስንከተል የሚያስፈልገን እናጣለን። አያችሁ እዚህ ጋር የምንማረው እሱ ነው። አብጌል አሁን ሴት ልጅ ደግሞ የሚወዳትን ነው እንጂ ማግባት ያለባት እሷ ስለወደደችው ብቻ አይደለም። ሴት ልጅ እኛ የምንወደውን ብናገባ እንጎዳለን። ምክንያቱም ከሱ ጋር ፍቅር ከሌለ የሆነ ሰዓት ላይ ጥሎ እንደሚሄድ ምንም ጥያቄ የለውም ማለት ነው። ስለዚህ እዛ ጋር ጥንቃቄ ያስፈልጋል። የሆነ ሰው ስለወደድ ነው ብቻ ብለን ስንከተል መኖር የለብንም። አይተን ሁኔታ ነገሩ አላስፈላጊ ከሆነ እንጥስ ማለት ነው እንጂ ለሆነች ሰዓት ላይ እንጎዳለን ብለን አስበን የዘላለም ጸጸት መያዝ ደግሞ በጣም አስቸጋሪ ነው ማለት ነው። ቤተሰቦቻችን እና ወደ ቤተሰቦቼ የዛሬው ቪዲዮ ይመስል በቀጣይ ያለች ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ አድርጉ። መልካም ጊዜ። ባይ ባይ።